ምን ትላለች ባለቤቴ የመጥፎ ሰው መለኪያ ከተባለ የኔ ባል አንዱ ይቆጠራል። በጣም መጥፎ ሰው ነበረ። በቃ ከቤት መቀመጫዬን አሳጣኝ። ይስተካከለን እያልኩኝ በጣም ብዙ ሞከርኩ ግን አልቻልኩም። ልጆች ወለድን፣ ልጆቻችንም እያደጉ መጡ። ነገር ግን አልቻልኩም። አልችል ስል መታነቅን አሰብኩኝ። በቃ መታነቅ አሰብኩኝ። መሞት በቃ ከዚህ ኢሽ ወይም ከዚህ ነገር መውጣት እንዳልፋታ ልጆችን ፈራሁኝ። እንደዚሁም ደግሞ የሰዎችንም አፈራሁኝ። በዘመናቸው ወይም በእኛ ጊዜ ደግሞ ወይም ደግሞ እኛ በነበርንበት ሰዓት መፋታት በጣም የሚያስጠላ ነገር ነበረ። ፉላን ተፋታች ከተባለ በቃ ሰው ሁሉ አፉን ነው የሚዘረጋባት የነበረው እና እንደዛ ስለነበረ ያንንም ፈራሁትኝ። የሰዎችን አፍም ከዛ ልጆችም ደግሞ ከአባታቸው ጋር መለያየቱ ፈራሁትኝ። ከዛ መታነቅ ፈለግኩኝ። ግን ደግሞ አላህ ሱብሓነሁ ወተዓላ ምንድን ይለኛል ቢጠይቀኝስ ምናምን እንደዚህ ብዬ ደግሞ ፈራሁኝ። በሁለት ነገራቶች መካከል ሆንኩኝ። ነገር ግን መጨረሻ ላይ የመረጥኩኝ መለያየት ነበረ። በቃ ከአቅሜ በላይ ሆነ። ከቤት ሲወጣም ሲገባም ይመታኛል። በጣም በቃ ለእኔ መጥፎ ነው። በቃ መጥፎ ከተባለ የሆነ መለኪያው የባል አንድ ባል መጥፎ ነው ከተባለ የኔ ባል መለኪያ እስከሚሆን ድረስ በጣም መጥፎ ሰው ነበረ። ለልጆቹ ግን መጥፎ ሰው አልነበረ፣ ማለት መልካም ሰው ነበረ ለልጆቹ። ለእኔ ነው እንደዚያ የነበረው። እንግዲህ እስከ መታነቅ ያደረሳት ነገር ነው ይሄ ነገር። ከዛ መጨረሻ ላይ ተፋቱና እሷ ወደ ቤተሰቦቿ ሄደች። ቤተሰቦቿ ያኔ መጥፎ አልሆኑባትም። ወንድሞቿም ይንከባከቧታል፣ አባቷም እናቷም ይንከባከቧታል። አብሽራ ይዞሽ ይከሰታል ምናምን እያሉ ያጽናናታል። ነገር ግን መለያየቱን ልጆቹ አልቻሉትም። ከዛ ልጆቹ ይጠይቋታል፣ አባታችን መቼ ነው የሚመጣው? ልጆቹ ከህፃናቶች ጋር በሚጫወቱ ሰዓት እናንተ እኮ አባት የላችሁም ይሏቸዋል። ማለት ከትላልቆቹ የሚሰሙትን እናንተ እኮ አባት የላችሁም እያሉ ሲነግሯቸው እነዚህ ህፃናቶች እንግዲህ የያዙት ነገር ምንድን ነው? በቃ አባት የለንም ማለት ነው ምናምን እያሉ ይመጡና እናቲቱን ይጠይቋታል። እንደዛ በሚጠይቋት ጊዜ እሷ በቃ ሰውነቷ እንዳለ ይርገፈገፋል። ልጆችን እንደዚህ አረኳቸው ምናምን እያለች ማለት ነው። ከዛ በተለይ ትልቁ ልጁ ደግሞ አባቱ ጋር በጣም የተለማመደ ስለነበረ አባቴ መቼ ነው የሚመጣው እያለ ሁሌ ይጠይቃታል። ይመጣን ኢንሻአላህ አንድ ቀን ይመጣን እያለች ደግሞ እሷ ታጽናናዋለች። ግን እሱ አላቆምም። እንደውም መኪና በጮኸ ቁጥር ወይም ደግሞ የመኪና ድምጽ በሰማ ቁጥር አባቴ መጣ እያለ ወደ በሩ ይሮጣል ማለት ነው። ይህንን በምታይ ጊዜ ታለቅሳለች እሷ። በቃ ከአቅሟ በላይ ሆነባት ማለት ነው። ከዛም አልፎ ሌሊት መባተት ጀመረ። አባቴ መጣ፣ እኔ ሳላየው እኔ ተኝቼ አባቴ ቢመጣስ ምናምን እያለ ሌሊት እየባተተ አስቸገራት ማለት ነው። አባቴ የታለ እማዬ መቼ ነው አባቴ የሚመጣው ምናምን እያለ በቃ ከአቅሟ በላይ ሆነ። ልጆቹ በቃ ከሰውነት እየራቁ መጡ። በቃ ወንድሞቿ ወይም ደግሞ የአባታቸውን ቦታ መሸፈን አልቻሉ። እሷም የአባታቸውን ቦታ መሸፈን አልቻለችም። ከዛ መጨረሻ ላይ የወሰነችው ነገር ምንድነው? በቃ መመለስ ፈለገች ማለት ነው። ለልጆቿ ስትል ወደዛ በቃ እንግዲህ መታነቅ እስከሚያስመኛት ወደ ደረሰበት ቤት ልትመለስ ተወሰናለች። ውሳኔዋን እንግዲህ ይሄ ባል ይሰማል። ሲሰማ ያው እሷ ስለነበረች ፊት ጠይቀ የነበረው ሲሰማ በቃ መመለስ ፈለገ። መለሳት ማለት ነው። መለሳትኝና መለሳ ያኔ መጥቶ ለቤተሰቦች አልቆ ምናምን መለሳትኝ። በቃ ወደ ቤቷ ተመለሰች። ወደ ቤቷ ስትመለስ በቃ ልትታነቅ ያሰበችበትን ቀን የሚመታትን የሚሰርባትን በቃ እንዳለ አይደለ የሆነ በፊት ስታስታውሰው የነበረው መጥፎ ነገር ማስታወስ ጀመረች። በቃ ከአቅሟ በላይ ሆነ። እንደዛ እያለች በቃ እንደዚህ በምታስብ ሰዓት ቀጥታ እንደምታስበው በቃ ልጆቿ እንደዛ ሲሰቃዩ ስለነበረ በቃ ለልጆቼ ብዬ መታገስ አለብኝ እያለች መታገስ ጀመረች ማለት ነው። ከዛ ይህንን ነገር እሷ የተመለሰችው ለልጆቿ ብላና ልጆቿ እንደዛ እያስቸገሩ እንደነበረ ይኸው ባልየው ይሰማል። ይህንን በሰማ ሰዓት ወዲያው ሰውየው ይቀየራል። በቃ ሙሉ ማንነቱ ይቀየራል። መቀየሩ እንዴት ነው? በቃ መልካም ሰው ሆነ። ለሷም ራሱ በቃ የነበረውን ይሄ ሰውዬ ራሱ ነው ወይስ ሌላ ሰው ተቀይሮ መጥቶ ነው ብዬ እስከምጠረጥር ድረስ በቃ በጣም ተቀየረ። ለልጆችም ይበልጥ ጥሩ ሰው ሆነ። ለኔም በጣም ጥሩ ባል ሆነ።
ይንከባከበኛል። በቃ እሱ ነው ብዬ እስከማልጠረጥር የጥሩ ሰዎች ባል መለኪያ ሆነ። የመጥፎ ሰው ባል መለኪያ እንዳልነበረ የጥሩ ባል መለኪያ መሆን ቻለ ማለት ነው። በጣም ጥሩ ሰው ሆነ፣ መልካም ሰው ሆነ። እኔን የሚንከባከበኛል፣ ልጆችን የሚንከባከባቸዋን፣ ቤቱንም የሚችለውን ያክል ያደርጋል። እኔም ደግሞ በዛው ቀጠልኩኝ። አሁን በሰላም እየኖርኩ እገኛለሁ ከልጆች ጋር ከባሌ ጋር ትላለች። ብዙ ነገር የምንማርበት ይመስለኛል እዚህ ነገር ላይ። ሁለት ባልና ሚስቶች በሚጣሉ ሰዓት በመካከል የሚጎዱት እነማን ናቸው ከተባለ ህፃናቶች ናቸው። ይህንን ነገር ሴቶች ያው ይቀምሱታል፣ ያዩታል። ወላኪን ደግሞ ባሎች ግን አያዩትም። ይህንን ነገር ይወልዳሉ፣ ያገባሉ፣ ይወልዳሉ። ከዛ በኋላ እነዚህኛውን ልጆቹን ይረሳቸዋል ማለት ነው። አስቀምጦ ይረሳቸዋል። የብዙ ሰዎች ለቅሶ አሁን ይሄ ነው። በቃ ሳላባት ሲባል አባትነትን የሚባለውን ነገር የማያውቁ እጅግ በጣም ብዙ ህፃናቶች አሉ። አሁን ላይ ያገባሉ፣ ይፈታሉ። ከዛ በኋላ ሌላ ሴት ያገባሉ፣ ይፈታሉ። ከዛ ከነዛም ይወልዳሉ። እነዚህ ልጆች ይረሳሉ ማለት ነው። የትኛውም እናት ወይም ደግሞ የትኛውም ሌላ አባት ቢመጣ ጥሩ አባት ቢመጣ ምናምን ቢመጣ የዛን ህፃን ልጅ ቦታ ወይም ደግሞ የዛን ልጅ አባቱን ቦታ አይሸፍነው። ስለዚህ አለቀል እነሱ እንኳን ባይመላለሱ አባቱ ማድረግ አለበት፣ ያን ልጅ መጠየቅ፣ የአባትየውን ቦታ መሸፈን አለበት ማለት ነው። ከተቻለ በተቻለ አቅም ላለመለየት ሰበቦችን ማስቀመጥ ወይም ደግሞ ላለመለየት የሚቻለውን ያክል መሞከር። ነገር ግን ከአቅም በላይ ከሆነና አላህ ሱብሃነሁ ወተዓላ ፍቺን ያስቀምጠው መቼም ፍቺ የተቀመጠው ያኔ ከአቅም በላይ የሆነ ነገር ካለ ፍቺ የተጠላ ሆኖ እኮ የተፈቀደ ነው አይደል? ከአቅም በላይ የሆነ ነገር ካለ ያንን ነገር እንደ መፍትሄ ተደርጎ እንዲቀመጥ ነው። ስለዚህ ከአቅም በላይ ሆኖ የአንዱ ሰው መታገስ ካልቻለ ልጆቹን ግን በስነ ስርዓት ማሳደግ ያለበት ይመስለኛል። ምክንያቱም ኃላፊነት አለበትኝና ማለት ነው። ገብታችኋል? የሁለቱም ኃላፊነት ነው። የእናትነቷን ቦታ አባት ቢይዛቸውም የእናትነትን ቦታ አባት መሸፈን አይችልም። እናት ብትይዛቸውም የአባትነትን ቦታ እናት መሸፈን አይችልም። ስለዚህ ብታስቡበት አሪፍ ነው። እየወለዳቸው መጥሉ ወንዶችም ሆነ ሴቶች ማለት ነው። ሌላው ምንድነው የሆነን ነገር እኛ ልንጠላው እንችላለን። ነገር ግን ያን ነገር ካይነ ነው አላህ አዘ ወጀል እንዳለው ሱረቱል በቀራ ከለም እንዳለው ወዓሳ አን ተክረሁ ሸይእን አንድ ነገር እናንተ ልትጠሉ ትችላላችሁ። ወሁ ኸይሩ ለኩም ለእናንተ ያነ ግን ኸይር ነው፣ መልካም ነው። ወዓሳ አን ቱሒቡ ሸይእን አንድ ነገር እናንተ ልትወዱ ትችላላችሁ። ወሁ ሸሩ ለኩም ለእናንተ ሸሩ ነው። ወላሁ ያዕለሙ ወአንቱም ላ ተዕለሙን አላህ ሱብሓነሁ ወተዓላ ያውቃል፣ እናንተ ግን አታውቁም ይላል። እና ይቺ ሴትዮ በቃ ለእኔ መጥፎ ነው ብላ ሄዳ ነበረ። ነገር ግን አላህ ሱብሓነሁ ወተዓላ ዱዓዋን ሰምቷትኝ በተሻለ ነገር ተክቷታል ማለት ነው። ያነ ሰው የራሱ ቢሆን ራሱ አላህ ሱብሓነሁ ወተዓላ እንግዲህ ለልጆቿ ብላ ያደረገችውን ትግል ቆጥሮላትኝ የተሻለ ሰው አድርጎላታል ማለት ነው። እና ዱዓ ማብዛት፣ ይቺ ሴትዮ በጣም ዱዓ ታደርግ ነበር። አላህ ሆይ ለእኔ የተሻለ ኸይር ከሆነ እባክህን ነገራቶችን አስተካክልና ወደዛ እንድመለስ አድርጋ ብላ እስቲኻራ ሰግዳ በቂ የምትችለውን ነገር አድርጋ ነበር ይቺ ሴት ማለት ነው። እና አላህ ሱብሓነሁ ወተዓላ ደግሞ በተሻለ ነገር ተካት ማለት ነው። እና ብዙ ነገር እንማርበታለን ታሪኩ ላይ። ግን ያው ታሪኩ ራሱ ስለሚያስተምር አስተያየት መስጠቱ ብዙም እንትን አይደለም። እና አንዷ ምን ትላለች? ቤቴ ኑር ነበረ፣ ብርሃን ነበረ፣ ራሴ ያጨለምኩት ትላለች። ታሪኩ ምንድን ነው? ተጋቡ። ባለቤቷ በጣም ጥሩ ሰው ነው፣ አላህን የሚፈራ ሰው ነው። የሚችለውን ያክል እሷን ለማስደሰት የማያደርገው ነገር የለም። ልጆች ወለዱ፣ ልጆቻቸውንም በተርቢያ ያሳደጉ፣ በጣም መልካም ልጆችን ወለዱ። ልጆቻቸውም እንደ አባታቸው ነው ትላለች። በጣም መልካም ሰው ናቸው፣ አላህን ይፈራሉ። እያደጉልኝ መጡ። እሱም በቃ ከስራው ይውላል፣ ወደ ቤቱ ነው የሚመጣው። የሚችለውን ያክል ለማስደሰት በጣም ይሞክረናለች። ከዛ በመካከላችን እንግዲህ ማንኛውም ባልና ሚስት እንደሚጣለው በመካከላችን የሆነ ጊዜ ላይ አለመግባባት ይፈጠራል። አለመግባባት ሲፈጠር ተናድጄ ስለነበረ ለጓደኛዬ የደወልኩላትና የተፈጠረውን ነገር ነገርኳትኝ። ከዛ የተፈጠረውን ነገር ስነግራትኝ ይሷም እንዴት እንደዚህ ያደርጋን ምናምን ብላ የሆነ አለ አይደለ የሆነ ጅርም መጥፎ ነገር እንደሰራ አድርጋ ሳለችብኝ እና
እኔም ደግሞ እሷ ያለችኝውን ነገር ሰማኋት። በቃ ልክ እኮ ነሽ ምናምን እኔ አንቺ እድሜሽን ዝም ብለሽ ይሄን ሁሉ እድሜሽን እንግዲህ ረጅም ዓመት ነው 10 ምናምን ዓመት እንደዛ አካባቢ ቆይቷን በትዳርና ረጅም ዓመትሽን ይሄን ያክል አንቺ ከሱ ጋር እንደዚህ ትጨርሻለሽ? ይሱን ለምንድን ነው የምታገለግሉ? ቤት ውስጥ የሱ ሰራተኛ ነሽ እንዴ? እሷ ማለት ቤቷን እንግዲህ ማንኛውም ሴት ቤቱን እንደሚጠብቀው ትጠብቃለች። እሷ ስራ አሰራም ቤት ውስጥ የቤት እመቤት ናት። እንጀራ ትጋገራለች፣ ትሰራለች። ማንኛውም ሚስት እንደምታደርገው ልብሱን ታጥባለች፣ ወዘተ ነገራቶች ማለት ነው። እና ሰራተኛም ማለት በጣም የሚገርመው ነገር ሰራተኛም ቀጥሮላት ነው የሚያሰራው ማለት ነው። ነገር ግን እሷ ማድረግ ያለባትን ልጆቿ በተርቢያ ማሳደግ ያለባትን ነገር ታደርጋለች። ያም ሆኖ ግን እንዴት አንቺ የሱ ሰራተኛ ትሆኛለሽ ምናምን ብላ እንደምንም ብላ አነሳሳቻት ማለት ነው። ጓደኛዋ እንግዲህ ጓደኛዋ ያለችን ጉድክ ነሽ እኮ እንዴት ነኝ እንደዚህ አላሰብኩም እስከዛሬ ድረስ ቀብያኔ ማለት እንዴ ማልሰብ አልችልም እንዴ እስከዛሬ ድረስ እንደዚህ እሱ ጋር ይኖርኩት ምናምን እያለች በቃ እሱ ጋር መነሳሳት ጀመረች ማለት ነው። እና ሁሌ መደዋወል ጀመሩ። ከዛ ነገሩ በፊት ሲጣሉ ሳለ ቶሎ ብሎ የሚበርደው ነገር እየባሰ መጣ ማለት በፊት በጣም ከበድ ያለ ነገር እንኳን ተጣልተው በቀላሉ ነበር የሚፈቱት። አሁን ግን እንደውም እየባሰ መጣ። በትንሽ ነገር ትልቅ አደረጉት ማለት ነው። ይሄን እየሰፋ መጣና ጸቡ እየከረረ መጣ ማለት ነው። ከዛ እሱ ለመተው ሞከረ፣ ለመታገስ ሞከረ። እሷ ግን ይበልጥ እያባባሰችው መጣች። ከዛ ወደ ቤት ሲመጣ ምግብ አቅርቢልኝ ሲላተኝ እኔ አንተ ሰራተኛ ነኝ እንደ ማለት ጀመረች ማለት ነው። እሱ እሺ በቃ ይሁን ብሎ ዝም ብሎ ያልፋታል። ከዛ የሆነ በፊት ልብሱን አዘጋጅታ ምናምን ነበር ወደ ስራ የሚሄደው። እሱ እየለፋ ነው የሚውለው እዛ ላይ ቀን ሲለፋ ከዛ ይውላል። ከዛ ከቤት መጥቶ ደግሞ ሰላሙን አሳጣቸው ማለት ነው። ወደ ስራ ሊሄድ ሲል ራሱ እሱ ልብሱን አውጥቶ ምን ብሎ ካውሎ እንደዛ መሄድ ጀመረ ማለት ነው። እሷ ስታስተካከልለት የነበረው ሙሉ በሙሉ ተወችው እርግፍ አድርጋ ማለት ነው። ከዛ ከዕለታት አንድ ቀን በጣም ተናዶ ከስራ ቦታው ተናዶ እንትኖቹ አብረውት የሚሰሩት ልጆች ሰዎች አናድደውትኝ ወደ ቤት ይመጣል። ከዛ ከቤት አርፋለሁ ብሎ ነበር የመጣውና ምሳ አርቦ የነበረ ምሳ አቅርቢልኝ አለትኝ። እኔ አንተ ሰራተኛ ነኝ እንዳቀርብህ ብላ ከፈለክ የቀረ ከውጭ አስመጥተህ ብላ እኔ አንተ ሰራተኛ ነኝ እንዳሁንም አሁንም እንደዚህ የምትለኝ ሁሌ አንተ ሰራተኛ የምስል እንደዚህ ታዘኛለህ ምናምን ብላ ጭራሽ የተለየ ይሱ የሌለበትን ነገር አምጥታ ወሬ አወራች ማለት ነው። እሱም በቃ ዝም ብሎ አዳመጣትና ተነስቶ እሺ በቃ ብሎት ሳይበላ ምግቡንም ርቦት የነበረው ሰው ሳይበላ ምግቡን ወደ መኝታ ቦታው ሄደ ማለት ነው። ተኛ። ከዛ ትንሽ ረፍት አድርጎ ሲነሳ እሷ ወደ ጓደኛዋ ቤት ሄዳለች። ለጓደኛዋ እንግዲህ የተከሰተውን ነገር ደውላ ስትነጋት ነይ በቃ ከዚህ ነይና ረፍ ብለሽ ትመለሻለሽ፣ ትንሽ ረፍ ብለሽ ትመለሻለሽ ወደ ቤትሽ። ከዛ እሱም ደግሞ ከቤት ሳጣሽ ተናዶ ምናምን እንትን ይላል እና አንቺ ነይና ምናምን ስትላት ተነስታ ሄዳለች። ለካ ግን የሄደችው መጀመሪያ ምን ብላት ነበር? ጓደኛዬ እኔ እኮ መጀመሪያ ባለቤቴ ሳይፈቅድ እኮ ከቤቴ ወጥቼ አላውቅም እና አሁን ወጥቼ ካገኘኝ ይቆጣ ምናምን ሲቆጣ ከፈለገ ባህር ይጠጣለቻት ማለት ነው። እንዴት ነው አንቺ ሁልጊዜ እሱ ይቆጣን ያንቺ ስሜትስ ምናምን አለቻት ማለት ነው። ገብቷችኋል? ልክ በቃ አለ አይደል? እሷ የሆነ ልክ የእሷ ተተክታይ አስመሰላ ማለት ነው። እንደዛ ነው እሷ ያማከረቻት ከሷ በፊት እንግዲህ አግብታ ስለነበር ያቺ ሴትዮ በቃ ስለ ትዳር ታውቃለች እያለች ነው እስከዛሬ ድረስ ተበድዬ ነበረ ለካ እያለች እቺኛይቱ የዋህ እንትን ትላለች ማለት ነው። ከዛ ከእንቅልፉ ሲነሳ አላገኛትም ቤት ውስጥ ምን አለገ ደወለላት፣ ለዚች ለሚስትየዋ ማለት ነው። ደወለላት የት ነሽ የለሽም ምሳ ከቤት ስፈልግሽ የለሽም ሲላተኝ ተናዶ ነበረ። ነገር ግን አረጋግቶ ነው የጠየቃትኝ። ከዛ አይ ውጭ በጥቼ ከጓደኛዬ ጋር ነኝ አለችው። ሳትነግሪኝ አለት አው ሳልነግር ወደ ምን ችግር አለው አሁንስ አበዛው ምናምን ብላ እንደውም ቁጥት በላይ እንደገደ ነው የሚባል እሳት ፈታ እሷ መቆጣት ማለት ነው። ከዛ በቃ እሺ እንደዛ ከሆነ ወደ ቤተሰቦችሽ መሄድ ትችያለሽ አላት። ወደ ቤተሰቦችሽ ሂጂ ካሁን በኋላ እኔ አንቺ ጋር እንዴት እንደመኖር አልችልም ማለት ምክንያቱም እንደዛ ከተከሰተ ከ7 ወር በኋላ ማለት ነው። ለ7 ወራት ያክል በጣም ለመታገስ ሞከረ ከአቅሙ በላይ ሆነበት። ቤቱ እንዳለ ጀሂም አደረገችው ማለት ነው። እሳት አደረገችው እና መታገስ አልቻለም። ከዛ ወደ ቤተሰቦችሽ ሂጂ እኔ ካንቺ ጋር መኖር አልችል ምናምን ሲላትኝ ፍች እኮ ጠይቀኝ ምናምን ብላ ጓደኛዋን ስታማካርት ባክሽ ሊያስፈራራሽ ነው አሁን እንደዚህ ብሎ በፍጹም አይፈታሽም፣ ዋሽቶ ሊያስፈራራሽ ነው እንደዚህ የሚያደርግሽ፣ ሂጂና ረፍ ብለሽ ነው ቶሎ ወደ ቤተሰቦችሽ ምናምን አለቻት። ከዛ ወደ ቤተሰቦቻት ወጅሊቱ ሂደት እንትናን ይዛ ማለት ነው
ልብሷን ይዛ ሰራተኞቹ ልብሶቿን አዘጋጅተው ምናምን ጠበቋት። ልብሷን ይዛ ወደ ቤተሰቦቿ ሄደች ማለት ነው። ከዛ ከቤተሰቦቿ 2 ሳምንት 3 ሳምንት ቆየች። ከዛ በአራተኛው ሳምንት ማለትም በወሩ የፍች ወረቀቷን ላከላት። ከዛ ብትወድቅ ብትነሳ ብትፈርጥ ምን ብትል ምን ታደርግ? ከዛ ለጓደኛዋ ደውላ ልታማከራ ስትል እንግዲህ የራስሽ ጉዳይ አትጨቃጨቂ ብላት ስልኳን ዝግት አደረገችባት። ይህን የጻፈችው እንግዲህ ነድሟት ጸጽቷትኝ እንደኔ እንዳትሆኑ ብላ ነው እሷ እንደዚህ ያደረገችው ማለት ነው። ገብታችኋል? እና ምን ልላችሁ ፈልጌ ነው ሀታለው ቤተሰብ እንኳን ቢሆን በትዳራችሁ መካከል ማስገባት እንደሌለብን ገብታችኋል? ትዳር የሚባለው ነገር የተከበረ ነገር ነው። ባልን መታዘዝ በነገራችን ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ትእዛዝ ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም ምንድን ነው የሚሉት? ኢዛ ሰለት ልምራእቱ ከምስሃ 5 አውቃት ሶላት ሴት ልጅ ከሰገደ ወሳመት ሻህራሃ ወሯን ከጾመች እንደዚሁም ደግሞ وحسنت فرجها مالتهم انت بلوتان كتبكج وأطاعت يعني انتران كتعززش بعلها ويمجز انتم بالبيتان كتعززش بليلا رياي دمو زوجها ميلالا دخلت من أي أبواب الجنة بيتين يوم بر قبيت بالله كجنة بروج شأتي يفلق شو بر قبيت بالله قال سلزي بال متزز قديت أنا بنجارات شيء السو ما استدادر قديت عنده هو كله السو ما استدادر السو كوج عمتو فقتو لفتو مكراو نايتو ليوشن ما إسوان ما استدادر دم قديت عنده هو كله إنيام دقمو سيتم دمو بال متزز قديت عنه أهون لي يراسو قدي أكل ملشلت تفا ጠጪ ወንድ እኮ ከሴት ጋር እኩል ነው ምናምን የሚባለው ነገር ይሄ የአውሮፓውያን አመለካከት ነው። ግልጽ ነው። እስልምና ላይ ወንድም የራሱ የሆነ ቦታ አለው፣ ሴትም የሆነ ቦታ አለ። አንዱ ከፍ አንዱ ዝቅ አይልም። ጌታቸው ኋላ የሆነ አንዳንድ ጊዜ ሴት የምትበልጥበት ቦታ አለ፣ ወንድ የሚበልጥበት ቦታ አለ። በዚህ በባልነት ደግሞ ባል ሲሆን መታዘዝ ያለብን ነገር እንዳለ ነው የአላህ መልእክተኛ አለይሂ ሰላቱ ሰላም የነገሩን ማለት ነው። ስለዚህ ጥንቃቄ አድርጉ። ሴት ልጅ ባሏን መታዘዝ አለባት። ከቤት ራሷን መወጣት አለባት እና ሚስጥራችሁን ለጓደኞቻችሁ አትናገሩ። መናገር ካለባችሁ ራሱ ያኔ ጓደኛ በጣም መልካም ነው ምናምን ብላችሁ ካሰባችሁ በቃ የሆነ አለ አይደል የምታማክሩትን ሰው ለይታችሁ ማወቅ መቻል አለባችሁ። ያንንም ደግሞ ከአቅማችሁ በላይ ከሆነ ነው አላህ ዘወጀል እኮ ከቤተሰቦቻችን ከእናንተ ቤተሰቦች ለነሱ መልካም የሆኑትን ሰዎች መርጠን እኮ ሽማግሌ እንድናደርግ ያስቀምጠዋል። ግን ደግሞ የመጨረሻ አማራጭ ከሆነ ነው ይሄ መጀመሪያ ያስቀመጠው ነገር አለ አላህ ሱብሃነሁ ወተዓላ ሚስትና ከባል ሲጣሉ መጀመሪያ መመካከር እንዳለባቸው ከዛ በኋላ መገሳጸጽ እንዳለባቸው በመኝታ መለያየት ከዛ በሌሎችም አሉ ማለት ነው። ከዚህ የመጨረሻ አማራጭ ነው ቤተሰብ መስማት ራሱ ያለበት የመጨረሻ አማራጭ ከሆነ ነው እንጂ ዝም ብሎ በቤት ሚስጥር ማውጣት እንደዚህ ራስንም ቤተሰብንም መበተን። አሁን እቺ ሴትዮ ቤተሰቦቿን ልጇን ሁሉ ነገር ህይወቷን ነው የበተነችው ማለት ነውና ተማሩ ነው። እሺ እህቶቼ አላህ Subhanahu Wa Ta'ala እንግዲህ ከመጥፎ ነገር ይጠብቀን። አላህ يحفظكم። السلام عليكم ورحمة الله وبركاته።